ሰላም ሰላም ወገኖች ዛሬ የምናየው ኤፔክ ቨርሰስ ባች ሳይዝን እናያለን ማለት ነው። ኤፔክ ማለት ምን ማለት ነው? ያው ኤፔክ ሞስት ኦፍ ታይም ፕሮናንስ የሚያደርገው ኢፖች ኦር ኢፖክ ብሎም ፕሮናንስ ያደርጋል እኛ ሰዎች። ነገር ግን ፈረንጆች ያው ኤፔክ ነው የሚሉት። ስለዚህ ኤፔክ ማለት ምን ማለት ነው፣ ባች ሳይዝ ማለት ምን ማለት ነው የሚለውን እያንዳንዱ ነገር የምናየው ይሆናል ማለት ነው። ኤፔክ ማለት ምን ማለት ነው የሚለውን ስናይ an epic is one of the most important concept and deep learning. ዲፕ ለርኒንግ ላይ እጅግ በጣም ወሳኝ የሆነ ኮንሰፕት ነው ኤፔክ። ጀማሪዎች ይሄን ኤፔክን most of time consider የሚያደርጉት just እንደ ነምበር ነው፣ ያው ቁጥር እንደ ቁጥር ነው consider የሚያደርጉት, but it is actually represent a complete learning cycle. እኛ ያው ዲፕ ለርኒንግ ላይ ታውቃላችሁ ሞዴልን ትሬን እናደርጋለን። ትሬን ስናደርግ እያንዳንዱ ሙሉ ኮምፕሊት የትሬኒንግ ሳይክሉ ኤፖክ ነው የሚባለው ማለት ነው። one epoch means the neural network has processed every training sample exactly once. አንድ ኤፔክ ምንድነው የሚባለው? ኖርማሊ የኛ ዴታችንን አለ ኒውራል ኔትወርክ ሞዴላችን እኛ ክሬት ያደረግነው ኒውራል ኔትወርክ ሞዴል የኛን ዴታ ትሬኒንግ ሳምፕልን ኤግዛክትሊ አንድ ጊዜ ፕሮሰስ ሲደረግ ዋን ኤፔክ ነው የሚባለው ማለት ነው። አንድ ጊዜ ትሬን ሲደረግ፣ አንድ ጊዜ ሲባል ያው ዴታችንን አንድ ጊዜ ሙሉ በሙሉ ሲያየን ትሬኒንግ ሳምፕሉን ማለት ነው ሙሉ በሙሉ ሲያየን ምንድነው የሚባለው? ዋን ኤፔክ ነው የሚባለው ማለት ነው። this does not mean the model has learned everything. ይሄ ማለት አሁን ለምሳሌ ዋን ኤፔክ ማለት አንድ ጊዜ ዴታችንን ትሬኒንግ ሳምፕሉን ሞዴሉ እኛ ክሬት ያደረግነው ሞዴል አንድ ጊዜ አይቷል ማለት ደግሞ ሙሉ በሙሉ ተምሮ ጨርሷል ማለት አይደለም። ነገር ግን አንድ ጊዜ አይቷል ነው የሚባለው። it only means it has seen every training example or sample one time. ኤፔክ ማለት ነው ከዚህ በኋላ የትሬኒንግ ኮምፕሊት ሳይክል ማለት ነው ኤፔክ ማለት። ስለዚህ እዚህ ጋር ምሳሌ ነው እጅግ very small data set አለ። በዛ ሰዓት ለምሳሌ ይሄ ዴታ ሴት ያው አሲም አድርጉና 5 ሪካርድ ያዘ የተማሪ ሪካርድ ያዘ ዴታ አለ ብላችሁ አስቡ። ይሄ ዴታው ይሄን ይመስላል። ስቱደንት ኔም ይኖራል፣ እዚህ ጋር ኤጅ እና ግሬድ አለ። ይሄ ዴታ ለምሳሌ ኤፔክስን እኛ አንድ ብናደርግ ኤፔክ አንድ ሲሆን ምንድነው የሚሆነው? the model has seen every sample exactly once. ይሄን አሲም አድርጉ። ይሄን እንደ ትሬኒንግ ሳምፕል ውሰዱ። ቴስቲንግ አይደለም፣ ቴስቲንግ ሳምፕል አይደለም። ይሄ እንደ ትሬኒንግ ሳምፕል ስትወዙ እዚህ ጋር የአምስት ተማሪ ሪካርዱን አንድ ጊዜ ሙሉ ያያል ማለት ነው። ሪካርድ ኤ ለምሳሌ የመጀመሪያው ስቱደንት ሪካርድን ይሄን እንዲያያል፣ ሁለተኛ ስቱደንት ሪካርድን ያያል፣ ሶስተኛ ይሄን ሙሉ አንድ ጊዜ ያያል ማለት ነው። አንድ ታይምስ ዋን ታይምስ ነው የሚያየው ይሄን ኤፔክስን ዋን ሲሆን። ለምሳሌ ኤፔክስን እኛ ሁለት ስናደርግ the model has seen every sample exactly twice, ሁለት ጊዜ ነው የሚያየው ማለት ነው። እኛ ሁለት ስናደርግ ይሄን ዴታ ሁለት ጊዜ መጀመሪያም አይቷል፣ አሁንም አንድ ጊዜ ይደምራል ማለት ነው። ሁለት ጊዜ ነው የሚያየው ይሄን ማለት ነው። የመጀመሪያ ያይቷል፣ ሁለተኛ ጊዜ ሲያይ ኤፔክስን ሁለት ነው የሚሆነው ማለት ነው ኤፔክስ። ሌላኛው why don't we use only one epoch? ስለዚህ ዋን ኤፔክን ለምንድን ነው የማንጠቀመው? ኤፔክን ለምን ብዙ አድርገን እንጠቀማለን ሚለውን እና እዚህ ጋር ኢማጂን አድርጉ you are preparing for exam። ለምሳሌ እናንተ አሲም አድርጉና ለፈተና ተዘጋጃላችሁ። በዛ ሰዓት ለምሳሌ reading your text book once አንድ ጊዜ ሪድ ብታደርጉ አንደርስታንድ የምታደርጉበት መጠን ለምሳሌ 40% ልታውቁ ትችላላችሁ አንድ ጊዜ ስታነቡ። ያ ማለት አሁን ለምሳሌ የምትማሩበት መጽሐፍን አንዴ ካነበባችሁ አንድ ጊዜ መጀመሪያ ዙር ስታነቡ የምታውቁት 40% ሊሆን ይችላል ማለት ነው። ከዛም በታች ልታውቁ ትችላላችሁ። ሌላኛው ደግሞ read it again እንደገና ደግሞ ስታነቡ አንድ አንብባችሁ ሁለተኛ ስትደግሙ ለምሳሌ የማወቅ አቅማችሁን ምን ያደርጋል? እየጨመራችሁ ነው የምትሄዱት። እዚህ ጋር ለምሳሌ 70% ልታውቁ ትችላላችሁ። ይሄ ስለ ኤግዛክትሊ አይደለም፣ ያው 40% ሲባል ኤግዛክትሊ አይደለም። ያነበበ ሰው ነው የሚያውቀው። አንዴ ስታነብ የተወሰነ ፐርሰንት ታውቃለህ፣ ሁለተኛ ስትደግም ደግሞ አሁንም የተወሰነ ፐርሰንት ታውቃለህ። ሶስተኛ ዙር ኦር ከዛ በላይ ደግሞ ስትደግም ሙሉ በሙሉ የማወቅ አቅም ይኖራል። ሙሉ በሙሉ ባታውቅም ግን አራውንድ 95% የማወቅ አቅም ይኖራል ማለት ነው። just like እንደዛ ነው። ለምሳሌ ኤፔክን እኛ አንድ ብናደርግ አንድ ጊዜ የተወሰነ ፐርሰንት ያውቃል ሞዴሉ።
እኛ 2 ስናደርግ ደግሞ የተወሰነ ፐርሰንት አሁንም እያወቀ ነው የሚሄደው ማለት ነው። እኛ ኤፔኩን በጨመርን ቁጥር ሞዴሉ እያወቀ ይሄዳል። ነገር ግን ኤፔክ ደግሞ ብዙ ሲሆን የመሸምደድ ወደ መሸምደድ ጋር ነው የሚሄደው። እሱን ወደፊት እናያለን ማለት ነው። እዚህ ጋር ምንድነው ኒውራል ኔትወርክ ለርንስ ኢን ሲሚላር ወይ በዚህ ተመሳሳይ ነው። እንደነዚህ ልክ እንደ ሰው ልጅ ነው ኒውራል ኔትወርክ የሚማረው ማለት ነው። ኤፔክ አሎውስ ኢት ቱ ኢምፕሩቭ ኢትስ ዌይት። ስለዚህ ዌይት እና ባያዝ የሚባል አለ። ዌይት እና ባያዝን ኢምፕሩቭ እንዲያደርግ ያስችሏል እያንዳንዱ ኤፔክ ማለት ነው። እያንዳንዱ ኤፔክ ላይ ዌይቱንም አጀስት ያደርጋል፣ ባያዝንም አጀስት ያደርጋል ትሬን አድርጎ ሳምፕሉን አይቶ ሲጨርስ ማለት ነው። በእንደዚህ መልክ ነው እኛ ያው ኤፔክ ዋን ማናደርግበት ምክንያት ይሄ ነው ማለት ነው። ሌላኛው ደግሞ what happens during one epoch። አንድ ኤፔክ ላይ ምንድነው የሚከሰተው? አንድ ኤፔክ ላይ ሳፖዝ አድርጎ ለምሳሌ እዚህ ጋር ትሬኒንግ ሳምፕል መጥቷል እንበል። ባች ሳይዝ ደግሞ 20 አድርገናል እንበል። እዚህ ጋር አስዩም አድርጉ ባች ሳይዝ ምን እንደሆነ ቀጣይ ዲቴል እናያለን። በዚህ ሰዓት ዋን ኤፖክ ፕሮሲድ ላይክ ዲስ፣ በዚህ ሰዓት ማለት ነው ሳፖዝ አድርጉና በዚህ ትሬኒንግ ሳምፕል ላይ ባች ሳይዝ ይሄ ሲሆን ኤፖኩ ፕሮሲድ የሚያደርገው በእንደዚህ መልክ ነው ማለት ነው። ኤፖክ ባች ሳይዝ በዚህ ሰዓት ለምሳሌ ባቹ ስንት ነው የሚለውን ስናይ በዚህ ሰዓት ለምሳሌ ትሬኒንግ ሳምፕል መቶ ነው አይደል? መቶን ሳምፕል ለባች ሳይዝ ታካፍላላችሁ ማለት ነው። ስናካፍል ስንት ነው የሚሆነው? 4 ነው የሚሆነው አይደል? 5 ነው የሚሆነው አይደል? 20 ሲባዛ በ5 100 ነው የሚሆነው። 5 ሲሆን 5 ባቾች አሉ ማለት ነው። የመጀመሪያው ባች በውስጡ ማንን ነው ይዟል? 20 ትሬኒንግ ሳምፕሎችን በውስጡ ይዛል ማለት ነው። መጀመሪያ ባች 20 ትሬኒንግ ሳምፕሉን ይማራል ማለት ትሬኒንግ ሳምፕሉን መጀመሪያ ይማርና ከዛ በኋላ ምን ያደርጋል? አፕዴት ዌይትን አፕዴት ያደርጋል። ያ ማለት ዌይትንም ባያዝንም አፕዴት ያደርጋል። ከዛ በኋላ ቀጣይ ደግሞ ባች ሳይዝ 2 ጋር ይሄዳል። 2ን 20 ሳምፕሉንም አሁንም ያያል። አሁንም ደግሞ አፕዴት ያደርጋል ማንን? ዌይትን። በእንደዚህ መልክ ነው እንትን የሚለው። እያንዳንዱ ዳታ መቶ ሪካርዶን ትሬኒንግ ሳምፕሉን አይቶ ሲጨርስ አንድ ኤፔክ ነው የሚባለው ማለት ነው። ሌላኛው ደግሞ what improves after every epoch፣ ከእያንዳንዱ ኤፔክ በኋላ ምንድነው ኢምፕሩቭ የሚደረገው የሚለው ስናይ ዱሪንግ ትሬኒንግ ኦከር የሚደረገው አንደኛው ዋናው ዌይት ቼንጅ ይደረጋል። አፍተር ኤቭሪ ኤፖክ ምን ይደረጋል? ዌይት ቼንጅ ይደረጋል። ሌላው ደግሞ ባያዝም ቼንጅ ይደረጋል። ሌላው ደግሞ ሎስ ዩዥዋሊ ዲክሪስ፣ ሎስ ይቀነሳል። ያ ማለት ሞዴሉ ሲያነብ ያን ነገር ዴታ ሳምፕሉን ሞዴሉ ትሬን ሲያደርግ በዛ ሰዓት ሎስ ይከሰታል። ያ ሎስ ምን ይሆናል? ዲክሪዝ ነው የሚያደርገው። አፍተር ኤቭሪ ኤፖክ ሎሱ እየቀነሰ ነው የሚሄደው። አኩሬሲ ዩዥዋሊ ኢንክሪዝ፣ በዚህ ሰዓት አኩሬሲው ምን ይሆናል? ይጨምራል ማለት ነው። ኢንክሪዝ ያደርጋል። ሎሱ ምን ያደርጋል? ሎሱ ይቀነሳል፣ አኩሬሲ ኢንክሪዝ ይደረጋል። እነዚህ ዌይት እና ባያዝ ደግሞ ቼንጅ ነው የሚደረጉት ማለት ነው። ሌላኛው ደግሞ ዳዝ ደ ሞዴል ሚሞራይዝ ደ ዴታ። ዴታ ማለት ያው ትሬኒንግ ሳምፕላችን ነው። ያን ትሬኒንግ ሳምፕል ሞዴሉ ሚሞራይዝ ያደርጋል ወይ አይደል? ይሄ በዚህ ሰዓት ምንድነው መልሳችሁ? ያው የሰው ልጅ ለምሳሌ ሲማር የሆነ ነገሮቹ ሲያነብ የመሸምደድ ባህሪ ያለው አይደል? ባነበበ ቁጥር ደጋግሞ ሲያነብ ምን ያደርጋል? ይሸመድዳል ምን እንደሆነ ማለት ነው። ልክ እንደዛው ሞዴሉ ምን ያደርጋል? ደጋግሞ ያን ነገር ሲያይ ደግሞ ወደ መሸምደድ ጋር ነው የሚሄደው ማለት ነው። ነገር ግን ይሄ ማለት ምንድነው? ሞዴሉ ኢሚዲየትሊ ምን አያደርግም? ሚሞራይዝ አያደርግም ማለት ነው። ዴታችንን ኢሚዲየትሊ ሚሞራይዝ አያደርግም። ያ ማለት ኢፖኩ ትንሽ ሲሆን ሚሞራይዝ አያደርግም ማለት ነው። በትንሹ ኢፖክ ለማወቅ ይታገላል። ነገር ግን ደጋግሞ ሲያነብ ነው ያው ወደ ሜሞራይዝ የሚያደርገው ማለት ነው። ኖት ኢሚዲየትሊ። ሌላኛው ደግሞ during each epoch the model adjusts its weights slightly። ሞዴላችንን ምን ያደርጋል? አጀስት ያደርጋል። ዌይትን ስላይትሊ ምን ያደርጋል? አጀስት ያደርጋል እያንዳንዱ ኢፔክ ላይ ማለት ነው። ያ ማለት ኢፔካችንን ትንሽ ሲሆን ምንድነው የሚደረገው? ሌላው ደግሞ ብዙ ከሆነ ምንድነው የሚከሰተው የሚለው ነገር እናያለን ማለት ነው። እኛ ለምሳሌ የሰጠነው ኢፔክ ቱ ፊው ኢፔክስ ቢሆን ያ ማለት ቱ ፊው ሲባል 1 2 3 4 ሊሆን ይችላል። ትንሽ ኢፔክ ከሰጠን ምንድነው የሚደረገው? ኢፔክስ ለምሳሌ 1 ቢሆን ሞዴል ሃዝ ኦልሞስት ኖ ታይም ቱ ለርን። ሞዴሉም ምንም ነገር አይማርም በዚህ ሰዓት፣ ያው ብዙ አይማርም ነው፣ በቃ ትንሽ ነገር ነው የሚማረው ሞዴላችንን። በዚህ ጊዜ ሪዛልቱ ሃይ ሎስ ይከሰታል ማለት ነው። ሎሱ በጣም ብዙ ይሆናል።
ሌላው ደግሞ ላው አኩሬሲ ይሆናል በዚህ ሰዓት ማለት ነው። ሶ ኢፔካችንን እኛ ስንቀንስ ትንሽ ስናደርግ ምንም ነገር አይማርም፣ ምንም ነገር አልተማረም ማለት ብዙ ስህተት ይሰራል። ያ ማለት ደግሞ በሌላ አገላለጽ አንደር ፊቲንግ ኦከር ይደረጋል ማለት ነው። ያ ማለት አንደር ፊቲንግ ማለት ነው። ትልቁ እሹ ይሄ ነው ማለት ነው። አንደር ፊቲንግ ነው። ሌላው ደግሞ እንትናችን ለምሳሌ ኢፔካችንን ብዙ ቢሆንስ ቱ ሜኒ ኢፔክ ሲሆን ምንድነው የሚደረገው? ሳፖዝ ለምሳሌ ኢፔክን ለምሳሌ 5000 እናንተ ብታደርጉ በዛ ሰዓት ምንድነው የሚያደርገው? eventually the model begins memorizing training data instead of learning general patterns. so ዴታችን ውስጥ ያለውን ፓተርንን ከመማር ይልቅ ሚሞራይዝ ማድረግን ይመርጣል ማለት ነው ሞዴሉ። ሶ በዛ ሰዓት ምንድነው የሚባለው? ኦቨር ፊቲንግ ኦከር ይደረጋል ማለት ነው። ሌላኛው ማሽን ለርኒንግ or ዲፕ ለርኒንግ ኢሹ ትልቁ ኢሹ ነው ይሄ ኦከር ይደረጋል ኦቨር ፊቲንግ ማለት ነው። ሶ ኢፔኩን ብዙ ማድረግ የለብንም። ተመጣጣኝ ኢፔክ ምን ማድረግ አለብን? ዱቱ ኤክስፐሪመንት መስጠት አለብን ማለት ነው። ሶ ይሄን ይመስላል። ሌላኛው ደግሞ how many ኢፔክስ should we use? ስለዚህ ምን ያክል ኢፔክስን መስጠት አለብን የሚለው ጥያቄ ይፈጠራል። ሶ በዚህ ሰዓት መልሶ ምንድነው? there is no universal answer ምንም መልስ የለም፣ የተሰጠ መልስ የለም በዚህ ሰዓት። ሶ ያ ምንድነው የሚደረገው? ምክንያቱም ኢፔክሱ ዲፔንድ የሚሆነው ማለት ላይ ነው ዴታ ሳይዛችን ላይ እኛ ትሬን የምናደርገው ትሬኒንግ ሳምፕል የምንሰጠው ዴታ ሳይዛችን ላይ ዲፔንድ ይሆናል። ሌላው ደግሞ ሞዴል ኮምፕሌክሲቲ እኛ ዲቨሎፕ ያደረግነው ክሬት ያደረግነው ሞዴል ኮምፕሌክሲቲ ላይ ቤዝድ ይሆናል። ሌላው ደግሞ ለርኒንግ ሬት የሚባል ሌላው ደግሞ ባች ሳይዝ እኛ የምንሰጠው ባች ሳይዝ ራሱ ማተር ያደርጋል ማለት ነው። ባች ሳይዝ ላይ ራሱ ዲፔንድ ይሆናል። ሌላው ደግሞ ፕሮብለም ዲፊካልቱ የፕሮብለም መጠኑ ዲፊካልትነሱ ማለት ነው። ለምሳሌ ቴክስት ዳታ ሰተና ኢሜጅ ሰተ ሁለቱን አንድ ላይ ብታዩ ለተመሳሳይ ኢፔክ ቢሰጥ በዛ ሰዓት እኮ ልክ ላይሰጥ ይችላል ማለት ነው። ሶ ይሄ ምንድነው ፕሮብለሙ የዴታው ኮምፕሌክሲቲው ላይ ቤዝድ ይሆናል ማለት ነው። ፕሮብለሙ ዲፊካልት ፕሮብለም ከሆነ በዛ ሰዓት ኢፔክን ጨምረን መስጠት እንችላለን። ሶ በእነዚህ ፊቸሮች ላይ ምን ይሆናል? ቤዝድ ይሆናል ማለት ነው ነምበር ኦፍ ኢፔክስን ማለት ነው ስንሰጥ። ሌላው ደግሞ ኮመን ስታርቲንግ ቫልዩ ለእናንተ ኮመን የሆነ ቫልዩ ለእናንተ ኢኒሻል ፖይንት እንደ ኢኒሻል ፖይንት ማሰብ ያለባችሁ ለምሳሌ ዴታ ሴታችንን ስሞል ከሆነ ከዚህ እነዚህን መጠቀም ያ ማለት ከ20 እስከ 100 ኢፔክን ትሬን ማድረግ ከ20 ማለት ነው እስከ 100 ሲባል 20 ላይ ትጀምሩና እየጨመራችሁ 30 ያደረጋችሁ 40 50 ያደረጋችሁ እስከ 100 ትንሽ ዴታ ሴት ከሆነ ትሞክራላችሁ። ዴታ ሴታችን ሚዲየም ከሆነ 50 እስከ 200 ባለው ላይ ምን ያደረጋችሁ ትሄዳላችሁ? ትሬን ያደረጋችሁ ትሄዳላችሁ። ከዛ በላይ ለዴታ ሴታችን ደግሞ እጅግ በጣም ላርጅ ብዙ ዴታ ከሆነ ያው እሱንም ከ10 እስከ 100 ባለው ላይ እሱንም ትሬን ታደርጋላችሁ ማለት ነው። ሶ በዛ ሰዓት ምንድነው የምታደርጉ? ከ10 እስከ 100 ትሬን ስታደርጉ ኤርሊ ስቶፕ የሚባል ቴክኒክ አለ ማለት ነው። ሶ ይሄን ቴክኒክ ኤርሊ ስቶፕን ተጠቅማችሁ ኤርሊ ኖርማሊ ኢፔኩን ሙሉ ሳይጨርስ እንዲያቆም ማድረግ ትችላላችሁ ማለት ነው። ሶ በእንደዚህ መልክ ነው በቃ እንደምታረጉ እነዚህ ያው ኢኒሻል ፖይንት ታደርጋላችሁ። ሌላው ደግሞ ያው ሰርቺንግ አልጎሪዝሞችን ተጠቅማችሁ ምን ማድረግ ትችላላችሁ? ኢፔክስን ማወቅ ትችላላችሁ ማለት ነው። ሌላኛው ደግሞ ባች ሳይዝ ማለት ምን ማለት ነው የሚለውን ስናይ ባች ሳይዝ is one of the most important hyper parameters in deep learning. so deep learning ላይ እጅግ በጣም ወሳኝ የሆነ ሃይፐር ፓራሜትር ነው ማለት ነው ባች ሳይዝ። so it determine how many training samples the neural network process before updating its weights and bias. so neural network የራሱን weight-ና bias-ን አፕዴት ከማድረግ በፊት ያ ማለት ያው ዲተርማይን የሚደረግ ለምሳሌ እኛ የምንሰጠው ትሬኒንግ ሳምፕል አለ። በዛ ትሬኒንግ ሳምፕል ላይ ኒውራል ኔትወርክ አፕዴት የሚያደርገው እኛ ኖርማሊ ባች ባሰጡ አፍተር ኢፔክስን ጨርሶ ነው አፕዴት የሚያደርገው። ነገር ግን ባች ከሰጣችሁ ያ ባች ደግሞ ኢፔክስ ውስጥ የሚገኝ ነው። ሶ ኢፔክስ ውስጥ እያንዳንዱ ባች ሲጨርስ ምን ያደርጋል? weighትን አፕዴት ያደርጋል ማለት weighትና biasን። so batch size is the number of training sample processed together. so batch size ሲባል ያው number of training sample process በአንድ ላይ ፕሮሰስ የሚደረግ የትሬኒንግ ሳምፕል መጠኑ ነው የሚያሳየው ማለት ነው። ያ ማለት ያው ትሬኒንግ ሳምፕል በአንዴ ምን ያክል ነው ፕሮሰስ የሚያደርገው የሚለውን ሾው የሚያደርግ ነው ባች ሳይዝ ማለት ነው።
ሶ ቢፎር በዛ ሰዓት ደግሞ ቢፎር ኦፕቲማይዘር አፕዴት ያው እነዚህ ዌይትና ባዝን አፕዴት የሚያደርገው ኦፕቲማይዘር ነው። ሶ ያን ኦፕቲማይዘር አፕዴት ከማድረግ በፊት ያለውን ሾው የሚያደርግ ነው ባች ሳይዝ ማለት ነው። ሶ ይሄን ይመስላል ባች ሳይዝ። ኤግዛምፕል ስናይ ለምሳሌ ሳፖዝ አድርጉ ዩ ሃቭ ለምሳሌ 100 ትሬኒንግ ሳምፕል አላችሁ። ባች ሳይዝ ለምሳሌ 20 አለ ባች ሳይዝ እንበል። ሶ በዛ ሰዓት ምንድነው the model does not process all በዚህ ሰዓት ምንድነው እነዚህ አሁን 100 ሳምፕሎችን ሙሉ ሞዴሉ በአንዴ ፕሮሰስ አያደርግም ማለት ነው at once so instead divide them into group በዚህ ሰዓት ግሩፕ ያደርጋል ማለት ነው። ባችኛ 20 ብለን ስንሄድ ባች ሳይዙን 20 ስናደርግ ግሩፕ ያደርጋል ማለት ነው። ወደ 20 ግሩፕ ያደርጋል ማለት ለምሳሌ ኤ ትሬኒንግ ሳምፕል ለ20 ያካፍላል ማለት ነው። ሶ በአንድ ፕሮሰስ የሚያደርገውስ ማንን ነው? 20ውን በአንድ ፕሮሰስ ያደርጋል ሞዴሉ። ከዛ በኋላ ምን ያደርጋል? ኦፕቲማይዘር ሞዴል እንትኖችን እነዚህ ዌይት እና ባያዝን አፕዴት ያደርጋል ማለት ነው። ሶ ይሄ ነው እንትን የሚለው ባች ሳይዝ ይሄን ይመስላል። ሌላው ደግሞ why doesn't the model update after every sample ከእያንዳንዱ ሳምፕል በኋላ ለምንድን ነው ሞዴል አፕዴት ማያደርገው የሚለው ያ ጥያቄ ሊፈጥርባችሁ ይችላል። ለምሳሌ አስዩም አድርጉ እዚህ ጋር 100,000 ኢሜጆች አሉ እንበል። ሶ ከእያንዳንዱ ኢሜጅ በኋላ አፕዴት የሚያደርግ ከሆነ 100,000 ጊዜ ምን ያደርጋል? አፕዴት ያደርጋል ማለት ነው። ሶ በዛ ሰዓት ምንድን ነው የሚሆነው? if the model updated after every image this would make learning ለምሳሌ ይሄ ምን ያደርጋል? መማራችንን very noise ያደርጋል። ሌላው ደግሞ inefficient እንዲሆን ያደርጋል ማለት ነው። ሶ ኒውራል ኔትወርክ ሞዴላችን እኛ ስናስተምር በዛ ሰዓት የሚማረው very noise የሆነ ፊቸሮችን ልማር ይችላል፣ efficient ላይሆን ይችላል ማለት ነው። በዚህ ሰዓት instead the model process a batch first ሶ በዚህ ሰዓት ይሄን ሙሉ ፕሮሰስ ከሚያደርግ ባች ላይ ቤዝድ ሆኖ ፕሮሰስ ሲያደርግ የተሻለ ሪዛልት እናደርጋለን ማለት ነው። ኖይዙን አይማርም፣ ኤፊሺየንት የሆነ ትሬኒንግ ይኖረናል ማለት ነው። ለምሳሌ ቁጥርን ተጠቅመን ስናይ ሳፖዝ እዚህ ጋር ለምሳሌ ትሬኒንግ ሳምፕል 12 ትሬኒንግ ሳምፕል አለ። ባች ሳይዝ ለምሳሌ 3 ባች ሳይዝ አለ። ሶ በዚህ ሰዓት ባቾቹ ስንት ነው የሚመጡ? ባች ሳይዝ 3 ከሆነን 12ን ለ3 ነው የምናካፍለው ማለት ነው። ነምበር ኦፍ ባች ስንት ነው የሚሆነው? 4 ነው የሚሆነው ማለት ነው። ነምበር ኦፍ ባች ሶ 4 ከሆነ ስንት ባቾች ነው ያለን? 4 ባቾች ይኖረናል ማለት ነው። ሶ እዚህ ጋር ለምሳሌ የመጀመሪያው ባች የሚይዘው ከዚህ ትሬኒንግ ሳምፕል ነምበር ነው ቁጥር ነው ብለናል። እስከ 12 ያለ ቁጥር ነው። ሶ የመጀመሪያው ባች ሳይዝ የሚይዘው 1 2 3 ነው። ሁለተኛው ባች ሳይዝ የሚይዘው ደግሞ 4 5 6 ነው። ሶስተኛው ባች ሳይዝ የሚይዘው ደግሞ 7 8 9 ነው። አራተኛው ባች ሳይዝ የሚይዘው ይሄን ነው ማለት ነው። ሶ ይሄን ይመስላል። እያንዳንዱ ኢፖክ ላይ ስንት ጊዜ ነው ዌይት አፕዴት የሚደረገው የሚለው ለእናንተ ጥያቄ እንዳይሆን ዌይቱ አፕዴት የሚደረገው አፍተር ኢች ባች አይደል? ኢች ባች ይሄ ባች የመጀመሪያው ባች ሲያልቅ ዌይት አፕዴት ይደረጋል። ሁለተኛ ባች ከዛ ይጀመራል። አሁንም ሲያልቅ ዌይት አፕዴት ይደረጋል ማለት ነው። ሶ በዚህ ሰዓት ስንት አፕዴት ይኖረናል? ዌይቱ ስንት ጊዜ ነው አፕዴት የሚሆነው? 4 ታይምስ አፕዴት ያደርጋል ማለት ነው። በአንድ ኢፖክ ላይ 4 ጊዜ ዌይት አፕዴት ነው የሚሆነው ማለት ነው። ሶ ይሄን ይመስላል። ኖርማሊ ባች ሳይዝ ሲባል ይሄ ነው ማለት ነው። ሞዴላችን እኛ እናንተ ያው ዴቨሎፕ ሲታደርጉ ባች ሳይዝ ሲሰጡ ባች ሳይዝ ምንድነው ምናምን ብላችሁ ጥያቄ እንዳይፈጥራችሁ ባች ሳይዝ በእንደዚህ መልክ ነው ማለት ነው። ሌላኛው ደግሞ what if the samples cannot be divided exactly ሶ እዚህ ጋር ለምሳሌ አሁን ሳምፕላችን እኛ ትሬኒንግ ሳምፕል የሰጠነው አለ አይደል? ሶ ያ ሳምፕል ለምሳሌ ኤግዛክትሊ ዲቫይድድ ባይሆንስ ያ ማለት ኤግዛክትሊ ሲባል ለምሳሌ 12 ቅድም አሁን ያይነው 12ን ለ3 አካፍለን ባቹ 4 መጣ አይደል? ስለዚህ ኤግዛክትሊ ባይመጣስ ምንድነው የሚከሰተው የሚለውን ስናይ ትሬኒንግ ሳምፕል ለምሳሌ አሲም አድርጉና 10 ትሬኒንግ ሳምፕል አለ። ሶ በዛ ሰዓት ባች ሳይዝ ለምሳሌ 4 ወሰደን። ሶ 10ን ለ4 ስናካፍለው ምንድነው የሚከሰተው? ቀሪ አለ አይደል? 10ን ለ4 ስናካፍለው 2 ጊዜ ደርሶ ቀሪ አለ። ሶ የመጀመሪያው ባች ሳይዝ ምንድነው የሚያደርገው? 4ቱን ሳምፕል ትሬን ያደርጋል። ሁለተኛው ባች ሳይዝ ደግሞ አሁንም የቀረውን 4 ሳምፕል ትሬን ያደርጋል። ሶስተኛው ባች ደግሞ ቀሪው ትሬን ያደርጋል ማለት ነው። ሶ ኢች ባች ኋላ አሁንም ዌይት አፕዴት ይደረጋል ማለት ነው። ሶ በዚህ ሰዓት ባች ሳይዛችን ስንት ነው? ስንት ባች ነው የሚኖረን? 3 ባች ይኖረናል ማለት ነው። ባቹ 3 ነው የሚሆነው ማለት ነው። ያ ማለት ያው እዚህ ጋር 2 ነው የሚደርሰው፣ ግን ከሁለት ኋላ ቀሪውንም
እንደ ባች ሳይዝ ነው የምንጠቀመው ማለት እንደ ባች ሳይዝ ላይ ትሬን ያደርጋል። ልክ እንደ ባች ሳይዝ ይጠቀማል ማለት ነው። ያ ማለት በዚህ ሰዓት ለምሳሌ ላስት ባች ኮንቴንስ ኦንሊ 2 ሳምፕል አይደል? ላስት የመጨረሻ ባች 2 ሳምፕል ነው ኮንቴን የሚያደርገው። ሶ ተንሰርፍሎ አውቶማቲካሊ ፕሮሰስ ዚስ ስሞለር ፋይናል ባች ፋይናሊ ያለው ስሞለር የሆነ ባቹንም ተንሰር ፍሎ አውቶማቲካሊ ፕሮሰስ ያደርጋል ማለት ነው። ለዚህ ችግር የለውም ማለት ነው። ሶ ይሄን ይመስላል። ሌላኛው ደግሞ how does batch size affect training? ሶ ትሬኒንግን እንዴት ነው አፌክት የሚያደርገው ባች ሳይዝ የሚለውን ስናይ ለምሳሌ ባች ሳይዛችን እኛ ስሞል ባች ሳይዝ ብንሰጥ ኤግዛምፕል እዚህ ጋር ለምሳሌ 8 ባቹን ብናደርግ አድቫንቴጁ በዚህ ሰዓት ምንድነው? አንደኛው ሌስ ሚሞሪ ዩዜጁ አላ ሚሞሪ የሚጠቅመው ሌስ ይሆናል። ሌላው ደግሞ ፍሪኩዌንት ዌይት አፕዴትስ በዚህ ሰዓት ዌይት ፍሪኩዌንትሊ አፕዴት ይደረጋል። ነገር ግን ዲስአድቫንቴጁ ምንድነው? ባች ሳይዝን እኛ ስንቀንስ ማለት ነው ትንሽ ባች ሳይዝ ስንጠቀም ሞር አፕዴት ስፔር ኢፖክስ ስለዚህ ከእያንዳንዱ ኢፖክ ላይ ብዙ አፕዴቶቹ ይኖራሉ ማለት ነው። ብዙ ዌይት አፕዴት ይኖረናል። ሌላው ደግሞ ስላይትሊ ስሎወር ቢኮዝ ኦፍ አፕዴት ኦቨርሄድ ስለዚህ ስሎወር ይሆናል ማለት ነው። ምክንያቱም እያንዳንዱ ብዙ አፕዴቶች ስለሚኖሩ ስሎወር ይሆናል ፕሮሰሱ ማለት ትሬኒንጉ ስሎወር ይሆናል። ሌላው ደግሞ ላርጅ ባች ሳይዝ ስንጠቀም ባች ሳይዛችንን ላርጅ ስናደርግ ምንድነው የሚከሰተን አድቫንቴጁ ምንድነው? በዚህ ሰዓት ፓስተር ኦን ፓወርፉል ጂፒዩ ደግሞ ፕሮሰስ የሚያደርገው ሃየርሊ የሆነ ፕሮሰስ የሚያደርግ አቅም ስላለው ጂፒዩ ስለዚህ በዛ ሰዓት ምን ያደርጋል? ፋስተር ይሆናል በጂፒዩ ላይ ማለት ነው። እኛ ባች ሳይዝ ብዙ ስናደርግ ለምሳሌ አሁን ባች ሳይዝ 512 ምናምን ስናደርግ ምን ያደርጋል? ቶሎ ፕሮሰስ እንዲደረግ ይደረጋል። ሌላው ደግሞ ፊወር አፕዴትስ ፔር ኢፖክ ፔር ኢፔክስን ምን ይሆናል? ፊወር አፕዴት ነው የሚኖረው ትንሽ አፕዴት ነው የሚሆነው ኢፔክስ። ሌላው ደግሞ ዲስአድቫንቴጅ ምንድነው? ሪኳየር ሞር ሚሞሪ ማለት ነው። ሶ ባች ሳይዝ ይሄን ባደረግነው ቁጥር ምን ያደርጋል? ሳምፕላችን ትሬኒንግ ሳምፕላችን ለባች ሳይዝ ነው አይደል የምናካፍለው። ሶ በዛ ሰዓት ምን ያደርጋል? ብዙ ሚሞሪን ይይዛል። ሌላው ደግሞ ካን sometimes reduce generalization performance የጀነራላይዜሽኑን አቅሙን ሪዱስ የመሆን አንዳንዴ ይከሰታል ማለት ነው። ሶ ይሄን ይመስላል። ትንሽ ካደረግንም የሆነ ኢፌክት አለ ብዙ ካደረግንም ኢፌክት አለ። ግን ይሄ ኖርማሊ ዱቶ ኤክስፐሪመንት ምን ማድረግ እንችላለን? አፕሮፕሪየት የሆነ ባች ሳይዝ መጠቀም እንችላለን ማለት ነው። አለዛ ደግሞ ሰርቺንግ አልጎሪዝሞችን ተጠቅመን በእኛ ዴታ ሴታችን ላይ ቤዝድ ሆነን ሰርቺንግ አልጎሪዝም ስንጠቀም የተሻለ ባች ሳይዝ የትኛው እንደሆነ ማወቅ እንችላለን ማለት ነው። ሌላኛው ደግሞ ሪሌሽንሺፕ ቢትዊን ኤፒክ ባች ሳይዝ ሌላው ደግሞ አይትሬሽን እነዚህ ሶስቱ መካከል ያለው ሪሌሽንሺፑን እናያለን ማለት ነው። ለምሳሌ አሁን እዚህ ጋር እንደ ትሬኒንግ ሳምፕል አስዩም ያደርጉና 100 ትሬኒንግ ሳምፕል አለ ባች ሳይዛችን 20 አለ። ሶ በዚህ ሰዓት ነምበር ኦፍ ባቾቹ ስንት ነው የሚሆኑት? ነምበር ኦፍ ባች 5 ነው የሚሆነው አይደል? ስለዚህ 100 ሲካፈል ለ20 5 ባቾች ይኖሩናል። ሶ በአንድ ኢፔክ ላይ ደግሞ ስንት ባቾቹ ነው የሚኖሩ? በአንድ ኢፔክ ላይ 5 ባቾች ይኖሩናል ማለት ነው። ሶ ኢፔክ አንድ ሲሆን ስንት ባች አለ? በውስጡ 5 ባች በዚህ ትሬኒንግ ሳምፕል ላይ 5 ባቾችን በውስጡ ይይዛል። ሶ ኢች ባች ደግሞ ኮዝስ ዋን ዌይት አፕዴት አይደል? እያንዳንዱ ባች አንድ ዌይት አፕዴት ይደረጋል ማለት ነው እያንዳንዱ ባች ላይ። ሶ በዛ ሰዓት ደግሞ so there are 5 updates 5 ቶታሊ ያው ስንት አፕዴት ይኖረናል? 5 አፕዴቶች ይኖሩናል። በዛ ሰዓት ያ እነዛ አፕዴቶች ምንድነው የሚባለው? አይትሬሽን ነው የሚባሉት ማለት ነው። ሶ ዌይት አፕዴት ሲደረግ አይትሬሽን ነው የሚባለው ማለት ነው። ሶ ስንት አፕዴት ካለን በዛ አፕዴት ላይ አይትሬሽን አለን ማለት ነው። አፕዴት ሲኖር አይትሬሽን አለ፣ አፕዴት ሲኖር አይትሬሽን አለ ማለት ነው። ሶ ይሄን ይመስላል ሪሌሽንሺፓቸው ይሄን ነው። ሶ አይትሬሽን የሚለውን ሲሰሙ ኦር ባች ሳይዝ ሲሰሙ ኢፔክን ሲሰሙ ግር እንዳይሉ ማለት ኖርማሊ እኛ ሞዴላችን ትሬን ስናደርግ ይሄን ባች ሳይዝን ኢፔክን እንሰጣለን። እነዚህን ሁለቱን ሰጥተን ከዛ በኋላ አይትሬሽን ምንድነው ምናምን ጥያቄ ሲፈጠር ያ ዌይቱ አፕዴት ሲደረግ ያ አፕዴቱ ምንድነው? አይትሬሽን አንድ ነው የሚሆነው። ሶ እያንዳንዱ ባች በኋላ ምንድነው የሚደረገው? ዌይት አፕዴት ይደረጋል። ዌይት አፕዴት ሲደረግ ደግሞ ማን ይደረግ ማን አለ? አንድ አይትሬሽን ተሰራ ማለት ነው። አንድ ዙር ሞዴሉ ትሬን አደረገ ማለት ነው። ሶ የዛሬው ቪዲዮ ይሄን ይመስላል። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። የቪዲዮ ደግሞ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።